ሰላም ጤና ይስጥልኝ ወደዚህ ቻናል ቤተሰቦች እንደምን ቆያችሁኝ እንደምን ሰነበታችሁ። እንግዲህ በምዕራፍ 3 ከተለያየ ዓመት የወጡ እንግዲህ ኤግዚት ኤግዛም ጥያቄዎችን መስራት ጀምረናል። ዛሬ ደግሞ እንግዲህ ከማተርኒቲ ኮርስ የወጡ ጥያቄዎችን እናያለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ አዳዲስ የኤግዚት ኤግዛም ጥያቄዎች ሲለቀቁ እንግዲህ ኖቲፊኬሽን እንዲደርሳችሁ ያድርጉ። እንግዲህ ቀጥታ ወደ ጥያቄዎችን Question number 1. A 31-year-old woman came to gynecologic unit with complaint of lower abdominal pain during coitus, abnormal vaginal discharge, and fever. On physical examination, the nurse found uterine and adnexial tenderness. What is the most likely confirmatory manifestation for this patient? A. Pain during coitus. B. Abnormal vaginal discharge. C. Lower abdominal pain. D. Uterine and adnexial tenderness ይለናል። እንግዲህ እድሜዋ 31 የሆነ እንግዲህ ነስተና እንግዲህ ሎወር አብዶሚናል ፔን አለ። በተጨማሪም እንግዲህ ግብረ ስጋ ግንኙነት በምታደርግበት ጊዜ እንግዲህ ፔን አለ፣ ዲስቻርጅ አለ። ይሄ ዲስቻርጅ እንግዲህ አብኖርማል የሆነ ዲስቻርጅ ነው። ሌላኛው እንግዲህ ፌቨር ትኩሳት አላት። እንግዲህ ፊዚካል ኤግዛሚኔሽን በምትደረግበት ጊዜ ዩትራይን እና አድኔክሲያል ቴንደርነስ እንግዲህ ተገኝቷል። ሶ ጥያቄው ምን እንግዲህ ምንድነው እንግዲህ የትኛው ማኒፌስቴሽን ነው ሞስትሊ ዲያግኖሲሱን ኮንፊርም የሚያደርግልን ይላል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ፔን ዱሪንግ ኮይተስ ይላል። ይሄ እንግዲህ መልሳችን አይሆንም። ምክንያቱም እንግዲህ ክሊኒካል ማኒፌስቴሽኖችን በምታዩበት ጊዜ እንግዲህ ዲያግኖስ ፒአይዲ ነው ወይም ፔልቪክ ኢንፍላማቶሪ ዲዚዝ ነው። ስለዚህ ፔልቪክ ኢንፍላማቶሪ ዲዚዝ ነው እንድንል ደግሞ አያደርግልንም ማለት ነው። ስለዚህ ኮመን የሆነ ሲምፕተም ነው። ሶ መልስ ሊሆን አይችልም። ካንስል ታደርጋላችሁ። ምርጫ ቢል አብኖርማል ቫጂናል ዲስቻርጅ ይለናል። ቫጂናል ዲስቻርጅ መኖሩ እንግዲህ ምንድነው የሚጠቁመን? እንግዲህ ኢንፌክሽን እንዳለ ነው የሚነግረን። እንግዲህ አብዛኛው ጋይናኮሎጂካል ኮንዲሽኖች እንግዲህ ቫጂናል ዲስቻርጅ አላቸው። ሶ ለአንድ ስፔሲፊክ ዲያግኖሲስ ቫጂናል ዲስቻርጅ እንግዲህ ኮንፈርማቶሪ ሳይን አይሆንም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ሎወር አብዶሚናል ፔን እንግዲህ ሎወር አብዶሚናል ፔን ቬሪ ኮመን የሆነ ምልክት ነው አይደለ? ስፔሲፊክ የሆነና ኮንፈርማቶሪ ሳይን አይደለም። ስለዚህ ካንስል ታደርጋላችሁ። እንግዲህ ትክክለኛ መልሳችን ምርጫ ዲ ላይ ያለው ዩትራይን ኤንድ አድኔክሲያል ቴንደርነስ የምንለው ይሆናል ማለት ነው። ምክንያቱም እንግዲህ ፊዚካል ፋይንዲንግ ነው፣ ኢትስ ኦብጀክቲቭ ዳታ ነው። እንግዲህ ይሄ ኦብጀክቲቭ የሆነ ፊዚካል ፋይንዲንግ ነው። በተጨማሪም እንግዲህ ፒአይዲን ኮንፊርም ለማድረግ እንግዲህ ሚኒማም ዲያግኖስቲክ ክራይቴሪያ ከምንላቸው ውስጥ እነዚህ እንግዲህ ሁለቱ ዩትራይን እና አድኔክሲያል ቴንደርነስ እንግዲህ በጣም ወሳኝና አስፈላጊ ናቸው። ሶ አፐር ጀንታሊያል ትራክት እንግዲህ ኢንቮልቭ እንዳደረገ ይነግረናል። ሶ ለኛ ጥያቄ እንግዲህ ኮንፈርማቶሪ ሳይን የሆነው እንግዲህ ዩትራይን ኤንድ አድኔክሲያል ቴንደርነስ የሚለው ጫዲ ላይ ያለው እንግዲህ መልሳችን ይሆናል ማለት ነው። Question number 2. A woman came to a gynecology OPD with a complaint of excessive and irregular uterine bleeding. The woman cannot remember when her menstrual period started. The amount and duration of bleeding also vary during each cycle. What is the most likely explanation of this finding? A. Menorrhagia. B. Polymenorrhea. C. Metrorrhagia. D. Menometrorrhagia ይላል። እንግዲህ አንዲት እንስት ወደ ጋይኒ ኦፒዲ መጣለች። እንግዲህ በጣም ከፍተኛ የሆነ ኤክሴሲቭ የሆነ ዩትራይን ብሊዲንግ አላት። ይህም ብሊዲንግ እንግዲህ ኢሬጉላር የሆነ ታይሚንግ አለው። እንግዲህ መንሰስ ወይንም የፔሪዷን እንግዲህ መቼ እንደጀመረ እንኳ አታስታውስም። እንግዲህ አማውንትና ዱሬሽኑ ደግሞ እያንዳንዱ ሳይክል ላይ እንግዲህ የተለያየ ነው ብላናለች። ሶ ጥያቄው ምን እንግዲህ ምንድነው የተዘረዘሩ ምርጫዎች ውስጥ እንግዲህ የዚህችን ሴትዮ እንግዲህ ኮምፕሌን ፉልፊል የሚያደርገው ተርም የትኛው ነው ይለናል። እንግዲህ ከዚህ በፊት ስለነዚህ ተርሞች ቪዲዮ ሰርቻለሁ። እነሱ ቪዲዮዎች ካላያችሁ እንግዲህ ገብታችሁ ማየት ትችላላችሁ። ሰው ወደ ምርጫዎቹ በምንሄድበት ጊዜ እንግዲህ ምርጫ ላይ ሜኖራጂያ ይለናል። ሶ ሜኖራጂያ እንግዲህ ኤክሴሲቭ የሆነ ብሊዲንግ ነው። ሶ እንግዲህ ጥያቄያችን ላይ በምናይበት ጊዜ በጣም ሄቪ የሆነ ብሊዲንግ አላት። ይህም ብሊዲንግ እንግዲህ ኢሬጉላር ነው። ይህም እንግዲህ ፕሪዲክተብል የሆነ ታይም የለውም። ሶ እንግዲህ ሜኖራጂያ ብቻ በሚሆንበት ጊዜ እንግዲህ ኤክሴሲቭ ብሊዲንግ ነው የሚኖራል። በተጨማሪም እንግዲህ ሬጉላር የሆነ ኢንተርቫል ይኖራቸዋል። እንግዲህ እኛ ኬስ ሴናሪዮ ላይ እንግዲህ ኢሬጉላር የሆነ ኢንተርቫል ነው ያላት። ስለዚህ መልስ አይሆንም። ምርጫ ቢ ላይ ፖላይሜኖሪያ ይለናል። እንግዲህ ፖላይሜኖሪያ የምንለው ደግሞ ምንድነው እንግዲህ ብሊዲንጉ የሚመጣው ሌዛን 21 ዴይ በታች እንግዲህ ብሊዲንግ ሃፐን የሚያደርግ ከሆነ ፖላይሜኖሪያ እንላለን። እንግዲህ ይሄ ብሊዲንግ ፓተርን እንግዲህ ሬጉላር ፓተርን ነው ያለው። ሶ እኛ ኬዝ ላይ እንግዲህ ኢሬጉላር ነው። ስለዚህ መልስ አይሆንም። ምርጫ ሲ ላይ ሜትሮራጂያ ይለናል። እንግዲህ ሜትሮራጂያ አንደኛው መገለጫው እንግዲህ ኢሬጉላር የሆነ ብሊዲንግ ነው። እንግዲህ አማውንቱን በምታዩበት ጊዜ ሜትሮራጂያ እንግዲህ ኤክሴሲቭ አይደለም ማለት ነው። ስለዚህ የኛ ኬዝ ላይ ደግሞ እንግዲህ ኤክሴሲቭ ብሊዲንግ የሚል አለ። ስለዚህ እንግዲህ ለኛ ኬዝ ሴናሪዮ ይሄ ብቻ መልስ ሊሆን አይችልም። እንግዲህ ትክክለኛ መልሳችን ምርጫ ዲ ላይ ያለው ሜኖሜትሮጂያ የሚለው ይሆናል ማለት ነው። እንግዲህ ሁሌም ሜኖሜትሮጂያን በምታስቡበት ጊዜ እንግዲህ
ብሊዲንጉ አንደኛ ምንድነው በጣም ኤክሴሲቭ ነው፣ ኢሬጉላር የሆነ ታይሚንግ አለው። ተጨማሪም እንግዲህ ዱሬሽኑ ቫሪ ያደርጋል። ሶ እነዚህን አንድ ላይ ጠቅለል አድርጎ የያዘ እንግዲህ ሜኖሜትሮጂያ ነው። እንግዲህ እንስቷ ያሳየች ያለችው እንግዲህ የሜኖራጂያ እና የሜትሮጂያ ሳሜሽን ነው። የሜኖራጂያ እና የሜትሮጂያ ሳሜሽን ደግሞ ሜኖሜትሮጂያ ነው። ስለዚህ ትክክለኛ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 3. An adolescent girl came with a complaint of difficulty and pain during sexual intercourse. She has regular menstruation period with abdominal cramps. On pelvic examination, nurse identify loss of hymen membrane and membrane-like structure with a small perforation on middle third of vagina. The nurse suspected that her problem is vaginal congenital anomaly. What is the most likely manifestation for diagnosis this condition? A. Abdominal cramp. B. Painful sexual intercourse. C. Small perforation. D. Membrane-like structure. እንግዲህ አዶለሰንት እንስት ናት። እንግዲህ ምልክቶችን ተናግራለች። ምንድነው ያለችው ምልክቶች? እንግዲህ ዱሪንግ ሴክሹዋል ኢንተርኮርስ እንግዲህ በጣም ህመም ይሰማኛል፣ በየጊዜው የወር አበባ ይመጣል፣ ነገር ግን ይሄ የወር አበባ በጣም ከፍተኛ የሆነ ህመም ያመጣብኛል ብላለች። ሶ እንግዲህ ነርሷ ፐልቪክ ኤግዛሚኔሽን አድርጋለች። ሶ ፐልቪክ ኤግዛሚኔሽን ካደረገች በኋላ ምንድነው ያገኘችው? እንግዲህ መጀመሪያው ሉዝ ኦፍ ሃይመን እንዳለ እንግዲህ መመልከት ትችላለች። ሌላኛው እንግዲህ ሚድ ቫጂና ላይ እንግዲህ ሜምብሬን ላይክ ስትራክቸር ዊዝ ስሞል ፐርፎሬሽን እንግዲህ መመልከት ትችላለች። ሶ ጥያቄው ምለን እንግዲህ ምንድነው ይሄን አብኖርማሊቲ እንግዲህ ዲያግኖሲስ የሚያደርግልን የትኛው እንግዲህ the most likely manifestation የሆነው የትኛው ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። እንግዲህ ምርጫ ኤ ላይ አብዶሚናል ክራምፕ ይለናል። ሶ አብዶሚናል ክራምፕ እንግዲህ ዱሪንግ ሚኒስትሬሽን በጣም ኮመን የሆነ ነው። ሶ ለዲያግኖሱ እንግዲህ ስፔሲፊክ አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ፔንፉል ሴክሹዋል ኢንተርኮርስ ይለናል። እንግዲህ ሳብጀክቲቭ የሆነ ሳጀስቲቭ ምልክት ነው። ነገር ግን እንግዲህ ፔንፉል ሴክሹዋል ኢንተርኮርስ እንግዲህ በተለያዩ ኮንዲሽኖች እንግዲህ ሃፕን ያደርጋል። ለኛ ዲያግኖሲስ እንግዲህ እንደ ዋና ማኒፌስቴሽን አንወስደውም። ሶ ካንስል እናደርጋለን። ምርጫ ሲ ላይ ስሞል ፐርፎሬሽን ይለናል። እንግዲህ ስሞል ፐርፎሬሽን እንግዲህ ዋን ኦፍ አኖማሊ ችግር እንዳለ የሚያሳየን ነው። ነገር ግን ስሞል ፐርፎሬሽን መኖር ብቻውን እንግዲህ ዲያግኖሳችንን ኮንፊርም አያደርግልንም። እንግዲህ መልሳችን ምርጫ ዲ ላይ ያለው ይሆናል። እንግዲህ ኬዙን በምታዩበት ጊዜ ምን እንዳለ ነው የሚነግረን? እንግዲህ ኮንጀንታል አኖማሊ ወይንም ልክ ያልሆነ አፈጣጠር እንዳለ ነው የሚነግረን። ይህም እንግዲህ ኮንጀንታል አኖማሊ ምንድነው? እንግዲህ ስፔሲፊካሊ ትራንስቨርስ ቫጂናል ሰብተም የምንለው እንግዲህ አኖማሊ እንግዲህ እንዳለ ይነግራል። ሶ መልሳችን ምርጫ ዲ ላይ ያለው ሜምብሬን ላይክ ስትራክቸር የሆነው ነው እንግዲህ the most likely confirmatory sign የሆነው። ምክንያቱም እንግዲህ ዳይሬክትሊ አናቶሚካል አብኖርማሊቲ እንዳለ የሚነግረን ሜምብሬን ላይክ ስትራክቸሩ ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 4. A 20 weeks pregnant woman came with a complaint of vaginal bleeding for 3 hours, sharp abdominal and back pain. On examination, her hemoglobin level was 9 grams per deciliter, blood pressure 19 by 50 mm of mercury, and pulse rate 110 beats per minute. The woman was diagnosed for inevitable abortion. What is the priority nursing intervention for this woman? A. Provide analgesia. B. Prepare for blood transfusion. C. Reassure the woman. ዲ ሪሳስቴት ዊዝ ኖርማል ሳሊን ይለናል። እንግዲህ 20ኛ ሳምንት ላይ ያለች ነፍሰ ጡር ናት። እንግዲህ ለ3 ሰዓት ያህል ከፍተኛ የሆነ ቫጂናል ብሊዲንግ ነበረ። እንግዲህ አብዶሚናል እና ባክ ፔን አለ። እንግዲህ ላቦራቶሪ ሲቢሲ ከተላከ በኋላ የሄሞግሎቢን መጠኗ እንግዲህ 9 ግራም ፐር ዴሲሊትር ነው። ይሄ ማለት እንግዲህ በለው ነው። እንግዲህ ብለድ ፕሬሸሯ ቼክ በምታደርጉበት ጊዜ 90/50 ነው። ሶ ሃይፖቴንሽን ውስጥ እንዳለ ያሳየናል። ፐልስ ሬቷ 110 ቢትስ ፐር ሚኒት ነው። እንግዲህ ታካካርዲያ ውስጥ እንዳለች ነው የሚያሳይ። እንግዲህ ዲያግኖስ ተደርጋለች። ምንድነው ዲያግኖሱ? እንግዲህ ኢንቪተብል አቦርሽን ተብሎ እንግዲህ ዲያግኖስ ተደርጓል። ሶ ጥያቄው ምን እንግዲህ ምንድነው የትኛው ነው እንግዲህ the priority nursing intervention መሆን ያለበት ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ኤ ላይ ፕሮቫይድ አናልጄዚያ ይለናል። እንግዲህ አናልጄዚያ መስጠታችን እንግዲህ ፔን ኮንትሮል ለማድረግ አስፈላጊ ነው፣ በጣም ኢምፖርታንት ነው። ነገር ግን the immediate priority አይደለም ማለት ነው። እንግዲህ ኬዙን በምታዩበት ጊዜ እንግዲህ ከፍተኛ የሆነ ደም መፍሰስ አለ፣ ብለድ ፕሬሸሯ ወርዷል፣
እንግዲህ ፐልስ ሬት በጣም ከፍ ብሏል። እነዚህ የሚያሳዩን እንግዲህ ሃይፖቮሊሚክ ሾክ ውስጥ እንዳለች ነው የሚያሳየን። ምክንያቱም በጣም ኤክሴሲቭ የሆነ ብሊዲንግ አጋጥሟታል። እንደ መጀመሪያ ኢንተርቬንሽን እንግዲህ አናልጄዚያ መስጠት እንግዲህ ትክክለኛው አይደለም። ስለዚህ ካንሰል ታደርጋላችሁ። ምርጫ ቢ ላይ ፕሪፔር ፎር ብለድ ትራንስፊውዥን፣ ይህ እንግዲህ ትክክለኛ መልሳችን አይደለም። ምክንያቱም እንግዲህ ፈርስት ማድረግ ያለብን ፕራዮሪቲ አይደለም። ካንሰል ታደርጋላችሁ። ምርጫ ሲ ላይ ሪአሹር ዘ ውመን ይላል። እንግዲህ ሪአሹር ማድረግ ኢሞሽናሊ በጣም አስፈላጊ ነው። ነገር ግን ሾኩን ምን አያደርግም? ትሪት አያደርግልንም። ስለዚህ ካንሰል ታደርጋላችሁ። ምርጫ ዲ ላይ ሪሳስቴት ዊዝ ኖርማል ሳሊን የሚለው እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም እንግዲህ ሃይፖቮሊሚያውን አንደኛ ትሪት ያደርጋል፣ በተጨማሪም እንግዲህ ሴርኩሌሽኑን ምን ያደርጋል? ሪስቶር ያደርጋል ማለት ነው። ዘ ፈርስት ላይን ሆነ ኢመርጀንሲ ነርሲንግ አክሽን ነው እንግዲህ ሪሳስቴት ማድረግ ማለት ነው። ሪሳስቴት ካደረግን በኋላ ዘን ምን ማድረግ እንችላለን? ብለድ ትራንስፊውዥን ማድረግ ያስፈልጋል። ስለዚህ የመጀመሪያው ፕራዮሪቲ እንግዲህ ሪሳስቴት ማድረግ ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 5. A 35-year-old multipara mother came with a complaint of protrusion of mass on her vagina. She had also sense of pelvic pressure, backache, and fatigue. After assessment, she was diagnosed for uterine prolapse. The uterine is repositioned by gynecologist. What is a priority intervention for this mother? A. Resuscitate the woman. B. Educate about pelvic exercise. C. Administer pain inhibitors. D. Teach how to control urine ኢንኮንቲነንስ ይለናል። እንግዲህ 35 የሆነች እንግዲህ መልቲፓራ ውመን ናት። እንግዲህ ከዚህ በፊት ብዙ ልጆችን የወለደች ናት። እንግዲህ ፕሮትሩድ የሆነ ቫጂናል ማስ ነበራት። በጣም ከፍተኛ የሆነ የጀርባ ህመም፣ ፋቲግ እና ፐልቪክ ፕሬሸር ነበራት። እንግዲህ ፋይናሊ ዲያግኖስ ተደርጋለች። እንግዲህ ዩትራይን ፕሮላፕስ ተብላ እንግዲህ ዲያግኖስ ተደርጋለች። ዩትራይኑ ደግሞ ከእንደገና ምን ሆኗል? እንግዲህ ሪፖዚሽን ሆኗል። ባለበት ቦታ እንግዲህ ከእንደገና ጋይናኮሎጂስት አማካኝነት እንግዲህ ወደ ቦታው ተመልሷል። ጥያቄው ብለን እንግዲህ ምንድነው እንግዲህ ለዚች እናት እንግዲህ ፕራዮሪቲ ኢንተርቬንሽን የሆነው የትኛው ነው ይለናል። እንግዲህ ከተዘረዘሩ ምርጫዎች ውስጥ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ኤ ላይ ሪሳስቴት ዘ ውመን ይለናል። እንግዲህ ሪሳስቴት ማድረጋችን እንግዲህ አክቲቭ ብሊዲንግ ካለ ወይንም እንግዲህ እናትየዋ ሾክ ውስጥ ካለች እንግዲህ ሪሳስቴት ማድረግ በጣም አስፈላጊ ነው። ነገር ግን የኛ ኬዝ ላይ ይህ አይነት ሴናሪዮ የለም። ስለዚህ ካንሰል ታደርጋላችሁ። ምርጫ ቢ ላይ እንግዲህ ያለው ኤዱኬት አባውት ፐልቪክ ኤክሰርሳይዝ የሚለው እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ኬግልስ ኤክሰርሳይዝ ወይንም ፐልቪክ ፍሎር ኤክሰርሳይዝ የምንለው እንግዲህ በጣም ወሳኝና አስፈላጊ ነገር ነው። ምክንያቱም እንግዲህ እነዚህ ፐልቪክ ፍሎር መስሎችን ምን ያደርጋል? በጣም ስትሬንግዝ እንዲኖራቸው ያደርጋል። በተጨማሪም እንግዲህ የፕሮላፕሱ መጠን ሪኦኪራንሱን ምን ያደርጋል? ፕሪቨንት ያደርጋል። እንደ ፈርስት ላይን ሎንግ ተርም ማናጅመንት የሚታየው እንግዲህ ፐልቪክ ኤክሰርሳይዝ ነው። እንዴት አድርጋ ፐልቪክ ኤክሰርሳይዝ እንደምታደርግ እንግዲህ ኤዱኬት ማድረግ እንግዲህ ፕራዮሪቲ ኢንተርቬንሽን ነው ማለት ነው። ስለዚህ መልሳችን ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ላይ አድሚኒስተር ፔን ኢንሂቢተርስ ይለናል። እንግዲህ ይሄ እንግዲህ ፔን ብቻ ነው ሪሊፍ የሚያደርግ ዋነኛ ኮዙን እንግዲህ አድረስ ማድረግ አይችልም። ስለዚህ መልስ አይሆንም። ምርጫ ዲ ላይ ቲች ሃው ቱ ኮንትሮል ዩሪን ኢንኮንቲነንስ ይለናል። እንግዲህ ዩሪን ኢንኮንቲነንስ ካለ በጣም አስፈላጊ ነው። እንዴት አድርጋ ኮንትሮል ማድረግ እንዳለባት ቲች ማድረጉ አስፈላጊ ነው። ነገር ግን ሪላክሽን ተሰርቶላታል። ስለዚህ ሪላክሽን ከተሰራላት በኋላ ደግሞ ፕራዮሪቲ ኢንተርቬንሽን አይደለም ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ላይ ያለው መልሳችን ይሆናል ማለት ነው። Question number 6. A nurse was providing care for a girl with abnormal excessive uterine bleeding, breast tenderness, anorexia, and vomiting. After 24 hours of care, her blood pressure became to 110 by 17 mm of mercury, pulse rate 76 beats per minute, respiratory rate 22 breaths per minute, temperature 37.8 degrees centigrade, and hemoglobin level 9 gram per deciliter. The findings show effectiveness of the patient management. A. Blood pressure. B. Hemoglobin level. C. ቦዲ ቴምፕሬቸር፣ ዲ ሪስፓይሬሽን ሬት ይለናል። እንግዲህ አብኖርማል የሆነ ኤክሰሲቭ የሆነ ዩትራይን ብሊዲንግ ነበራት።
ብሬስት ቴንደርነስ እና አኖሬክሲያ እና ቮሚቲንግ ነበራት። እንግዲህ ማናጅመንት ከተሰጣት ከ24 ሰዓት በኋላ እንግዲህ አሰስ ታደርጋለች። አሰስ በምትደረግበት ጊዜ የብለድ ፕሬሸሯ መጠን 110/70 ነው። ፐልስ ሬቷ 76 ቢትስ ፐር ሚኒት ነው። ሪስፓይሬሽን ሬቷ ደግሞ 22 ነው። ቴምፕሬቸሯ 37.8 ዲግሪ ሴንቲግሬድ ነው። ሄሞግሎቢኗ 9 ግራም ፐር ዲሲሊትር ነው። ጥያቄው እንግዲህ ምንድነው ምለን የትኛው ነው ከተዘረዘሩት ውስጥ እንግዲህ ኢፌክቲቭ የሆነ ማናጅመንቱን የሚያሳየን ይላል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ እንግዲህ ብለድ ፕሬሸር ይለናል። እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም እንግዲህ ሄሞግሎቢኗ 9 ግራም ፐር ዲሲሊትር ነው። እንግዲህ የወረደ ቢሆንም እንግዲህ በ24 ሰዓት ውስጥ እንግዲህ ሄሞግሎቢን ከፍ ይላል ወይንም ወደ ኖርማል ደረጃ ይሄዳል ተብሎ እንግዲህ ኤክስፔክትድ አይደረግም። ግን እንግዲህ ቴምፕሬቸርም እንግዲህ ማይልድ ኤሌቬትድ ነው። ቴምፕሬቸር 37.8 ዲግሪ ሴንቲግሬድ ነው። ሪስፓይሬሽን ሬቷም እንግዲህ ቫሪ ያደርጋል። የሆነ ሰዓት ላይ ጭንቀት በሚኖርበት ጊዜ ቤዝድ ኦን ፖዚሽን ሊለያይ ይችላል፣ ይዘበራረቃል። ስለዚህ ቤዝድ ኦን ፖዚሽንም አንዳንዴ እንግዲህ ምን ሊያደርግ ይችላል? ከፍ ዝቅ ሊል ይችላል። ሪስፓይሬሽን ሬቷም እንግዲህ ስላይትሊ ከኖርማሉ ሃይ ነው። እንግዲህ ዋነኛ ማሳያው እንግዲህ ሄሞዳይናሚክ ስቴቢሊቲ እንዳለ የሚያሳየን እንግዲህ ብለድ ፕሬሸሯ ነው። ከኖርማል ሬንጁ በጣም ኢምፕሩቭ እንደሆነ ያሳየናል። በተጨማሪም እንግዲህ አዲኩዌት የሆነ ሰርኩሌሽን እንዳለ የሚያሳየን ነው። እንግዲህ ልጅቱ ስታቢላይዝ እንደሆነች በተጨማሪም እንግዲህ ኢፌክቲቭ የሆነ አኪዩት ማናጅመንት እንደተደረገላት የሚያሳየን እንግዲህ ብለድ ፕሬሸር ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ብለድ ፕሬሸር ይሆናል ማለት ነው።